እሺ አሁን የምናየው ቪዲዮ ዩቲዩብ ላይ ከጫን በኋላ ነገር ግን መስተካከል ያለበት ከቪዲዮዎችን መካከል ማውጣት ያለብን ነገር ካለ ቪዲዮውን ሳንሰርዝ ማለት ነው። እሱንም ዩቲዩብ ክሪኤተር ስቱዲዮ ላይ እንገባለን። የመጀመሪያው እዚህ ጋር ዳሽቦርድ ላይ አልፈናል። ኮንቴንት ላይ ይገባለሁ። ኮንቴንት ውስጥ ዩቲዩብ እዚህ የጫንኳቸው ቪዲዮዎች እንደምታዩቸው ይኖራሉ። ስለዚህ ኤዲት የማደርገውን ቪዲዮ መርጣለሁ። እኔ የመጀመሪያዋን መረጥኩ። እዚህ ጋር የእርሳስ ምልክት አለች። እሷን በመያዝ እንግዲህ እዚህ ጋር ዲቴይል የሚለው ላይ እንደምታዩት እዚህ ጋር ዲቴይል አለች። ኤኒዌይስ በሌላ ፕሮግራም እንመጣበታለን። እዚህ ቀና ወደ ላይ ስንሄድ ኢንድ ስክሪን አለ፣ ሰብታይትል አለ፣ ካርድ ኪዊዝ እና የመሳሰሉት እዚህ ጋር ሬንጅ ማድረግ እንችላለን። ነገር ግን የዛሬው ፕሮግራማችን ኤዲት ማድረግ ቆርጠን ማውጣት ስለሆነ የቻት ኤዲተር የምትለው እዚህ ጋር አለችን፣ እሷ ጋር ነው ገባሁ። ከዚህ ላይ ስደርስ ቪዲዮ ይሄን ይመስላል። እዚህ ጋር ካስፈለገ እንግዲህ ይሄንን ላርጅ እዚህ መጥቼ ላርጅ ማድረግ እችላለሁ፣ ማሳነስ እችላለሁ። ነገር ግን እሱ አሁን ለአሁኑ ስራችን አንፈልጋትም። እዚህ እንደምትመለከቱት እችን እናደርግ ምን እንደምንሰራ ለዛሬ ኢንድ ስክሪንም እዚሁ አለ፣ ኢንፎርሜሽን ካርድ አለን፣ ሚድሮል እና ኪውዝ የመሳሰሉት እዚሁ ጋር አሉ። አሁን ለዛሬ በአንዷ ቶፒክ ብቻ እሷን ነው ማስተር የምናደርገው። ትሪም አንድ ከት ከመካከል ላይ አላስፈላጊ የሆነ ስቴትመንት ሊሆን ይችላል ወይንም ደግሞ ቪዲዮ ሊሆን ይችላል። እሱን ማውጣት ከቪዲዮ ላይ እና እዚህ ጋችን ትሪም አንድ ከት የምትለዋን መረጥኩ። አሁን በመጀመሪያ እዚህ ይሄን ወደ ስራ ከመግባቴ በፊት ነገሮችን የት ጋር የሆነ እንደሆነ አላስፈላጊው ነገር እሱን ማየት ይኖርብኛል ማለት ነው። እና እንደዚህ ያውላችሁ በመጀመሪያ ድምፁን አጀስት እየረበሸን ነበር እና እዚህ ጋር ድምጿን እዚህ ጋር በተቻለ መጠን ሲሆን ስለሚረብሽ ድምጿን እዚህ ጋር አጀስት አደረኩ፣ በዝቅተኛ አደረኳት። አሁን እንዳይረብሻን አንዴ ፖዝ ላድርገውና ያው እዚህ ጋር ፖዝ ላድርገው ወደ ስራችን እንሄዳለን። እዚሁ ጋር ግን ሳረሳ የምነግራችሁ ነገር እኔ በተደጋጋሚ የገጠመኝ ነገር ነው። እንደዚህ እየሰራሁ እያለ ድንገት በሙሉ ሊጠፋ ይችላል። ለምሳሌ እነዚህ ፕሌይ ማድረጊያው ሰከንዶች አሉ። እዚህ ወደኋላ የተወሰነች በ10 ሰከንድ ወደፊት በ10 ሰከንድ ማስኬጃ እና ወደፊት እና ወደኋላ ሰከንዶች፣ እነዚህ ሳይኖች ይጠፋሉ እና የኔትወርክ ችግር ሊሆን ይችላል። ኔትወርክ ደካማ በሚሆንበት ጊዜ አንዱ የምገምተው እሱ ነው። ሁለተኛው ደግሞ ተጭኗል ይሄ ነገር ኦልሬዲ እየሰራ ስለሆነ ሰዎች እየተጠቀሙበት ከሆነ ቪዲዮም ሊሆን ይችላል። ኤኒዌይስ ያለው አማራጭ ምንድነው? ተመልሰን መተን እዚህ ጋር ወደኋላ እንመለስና እንደገና ከዲቴይል ከሚለው ጋር መርጠን ከዳሽቦርድ ወተን ኮንቴንት ብለን መርጠን እንደገና እንቀጥላለን ማለት ነው። እሺ አሁን በመቀጠል እንዲህ እየሰማን ስንሄድ እኔ ሰዓት ለማሳጠር የት ጋር ነው መቁረጥ የምፈልገው የምለውን ደቂቃውን እዚህ እንደምትመለከቱ እየሰራ ሲሄድ ደቂቃ አለች እዚህ ጋር። ስለዚህ እኔ ስላስቀመጥኳት ቀድሜ ሰዓት ለማሳጠር 11ኛ ደቂቃ ከ35 ሰከንድ ከ03 ላይ መነሻ እና ይችን እንዲህ አድርጌ ያው እንዲህ እሺ ፖዝ ላድርገው ድምፁንና ስለመረጥኩት አሁን ለጊዜው ለእናንተ አትፈልጉትም። እሺ ያው እንደዚህ ማንሸራተቱ ከማንሸራት የት ላይ ይሄዳለሁ? መነሻ ይቻስ እዚህ ጋር በቃ እነዚህን ደቂቃዎቹን መሙላት ነው የሚሆነው። ስንተኛ ደቂቃ ነው የሚሆነው? 11ኛ ደቂቃ ከ35 ሰከንድ። እሺ 11ኛ ደቂቃ መጀመሪያ ደቂቃውን ላስተካክል። 11ኛ ደቂቃ ኦኬ ከ35 ሰከንድ እሺ ከ43 የምትለው አላጥፋት። ከ35 ሰከንድ ማይክሮ ሰከንዷንም ከያዝናት ፐርፌክትሊ እንዲሆን ማለት ነው። ይሄ 22 ይላል፣ እኔ 03 በሚል ላስተካክለው።
0.03 በቃ ያውላችሁ እዚህ አሁን ያለችበት ፓርት እቺ ልክ እኔ መቁረጫውን የምጀምርበት ፓርት ላይ ነው ያለችው። ከዚህ በኋላ መጣና እዚች ጋር ፕላስ ምልክቷ ጋር እዚህ ጋር መጥቼ ያው መንካት እሱ ስነካ እዚህ ሁለት ነገሮች መጡ። ይቺ የመጀመሪያዋ መነሻ ነው። እዚህ ጋር የምትመለከቱት ደግሞ መድረሻውን ነው። እሱ ራሱ ዝም ብሎ በግምት ያደረገበት ቦታ ነው። እሺ መነሻውን ተስማምቻለሁ። መድረሻውን ግን እሱ 14.04 እንደዛ፣ ነገር ግን እዛ ድረስ አይደለም። እሺ ስለያዝኩት አሁንም መቋጫው ደግሞ ስንት እንዲሆን ነው የምፈልገው? 12.04.08 ሶ እዚች ሁለተኛዋ ላይ ልምጣና ሁለተኛዋ ላይ 12 ነው። 14 የሚለው በ12 ይቀየራል። 2 እሺ 04 በአጋጣሚ 04 እዚህም ጥሩ ነው። እሺ ሰከንዱ ማይክሮ ሰከንዱ ላይ ስንመጣ 09 ይላል እዚህ። እኔ ግን 08 አደረኩኝ። ተመልከቱ አሁን ይሄ ያለውን ሳይዝ ተመልከቱት። በነበረበት ነው ጽፌ ያልተሰክ ነገር ግን እዚህ ጋር ውጭ ጋር መጣና መታ ሳደርግ ወይም ክሊክ ሳደርግ ጠበበች እንደምታዩት። ከዚህ እስከዚህ ድረስ ባለው እንደሚቆረጥ ልክ በሰጠውት ሰዓት መጠን አጀስት ሆነ። አሁን ቼክ ማድረግ እችላለሁ። አልፏት ይሄዳል። እዚህ ጋር ልምጣና እዚህ ጋር አንዴ መታል አድርጋትና እስኪ ላስኪደው። በጣም ወደ ኋላ ተመልሼ ከሆነ በእነዚህ በሰከንዶቹ ገፋ አደርጋታለሁ። እስኪ በቃ እስኪ አሁን ዘሎ ሲያልፍ እናያለን። ያውላችሁ አልፏት ሄደ እና በቃ ተስማማሁ ማለት ነው። እቺን ፖዝ ላድርግና እንደ እንዳይረብሸን እዚህ የቲክ ምልክትና የኤክስ ምልክት ይታያችኋል። እናም ስለተስማማሁኝ ቲክን ነው የማደርገው። ነገር ግን ሳላስበው ኤክስን ብነካ እስካሁን የሰራሁት ነገር በሙሉ ባዶ ሆነ ማለት ነው እንደገና። ነገር ግን መደናገጥ የለብንም። እዚች ጋር አንዷ አለች፣ ያው ወደ ነበረበት ተመለሰ። ኦኬ ፎይል እና መጥቼ እዚች ጋር ቲክ ይቻት ክፍት ሆነች ማለት ነው። እዚህ አሁን ዘሎ ያልፋል። እሺ ሌላ ቦታ ላይ ደግሞ አንድ ልጨምር ከመጣሁ በዚሁ 12ኛ ላይ 12ኛ ደቂቃ ላይ ልምጣና እዚህ 12ኛ ደቂቃ ላይ ኦኬ 13ኛ ሰከንድ ላይ እሺ 12 ሰከንድ 13 ላይ እቺ ለጥፋትና 13 ላይ ማይክሮ ሰከንድ ደግሞ 27 ላይ 27 እሺ ልምጣና አሁንም እንደተለመደው እቺ መነሻዬ ነች። 12 13 27 መነሻዬ ነች። ፕላሷን እነካለሁ። መድረሻውን ግን እንደቀድሙ ያው እንደምታዩት እሱ ይሄው መነሻ ያልኩትን አድርጓል። መድረሻ ግን እሱ በመሰለው አስቀመጠ። እሺ እኔ ግን የምፈልገው 12:42 14 ሳይሆን 12 እሺ እዚህ ጋር 43 የሚለው 43 ሳይሆን እኔ የምፈልገው 42 ነው። 42 እንደገና ሰከንድ ደግሞ ማይክሮ ሰከንድ ደግሞ 29 ይኸው ተመልከቱ። እዚህ ጋር ያለውን ጋፕ እኔ እዚህ ጋር ውጭ ጋር መጣና ታ ሳደርግ ይቻት በዚህ መሰረት መታለች። እሺ ቲክ ላድርግ። ሁለተኛው ይሄን ይመስላል። እሺ ቼክ ላድርገው እስኪ ምንድነው? አልፎ ሄደ። ቼክ ለማድረግ አልተመቸም። አሁን ወደ ኋላ እቺን 10 ሰከንድ አይመጣም ወደዚህ እና ለዚህ የሚሸር ወደፊት ግን ማስኬድ ትችላለች። ከተቆረጠ በኋላ ወደ ኋላ መመለስ አይችልም። አሁን ወደፊት ላስኬድበት። እሺ 600 ሜትር ስኩዌር በሜትር ነው የተሰጠን አይደለም። 600 በቃ መሀል ላይ የሆነ የማያስፈልጉ ዚባዚ ነገር ነበረ። እሱን ለአንዷ
እሺ በዚህ መሰረት ሁለት ቦታዎችን መረጥን። 13:54 እስኪ አሁን እንግዲህ 13ኛ ደቂቃ አንድ ልጨምርና ፈጠን ላድርገው። 13ኛ ደቂቃ 54ኛ ሰከንድ 54ኛ ሰከንድ ማይክሮ ሰከንድ ደግሞ 02 ይህን መርጫለሁ። እዚህ መጥቼ ፕላስ ነካው። እሱ ግን መድረሻውን አደረገ። መድረሻው ደግሞ እንዲሆን የሚፈልገው 13:59 እሺ 13:59 ነው የሚለው 03 ውጭ ጋር መጣና እዚህ ጋር ያው እሺ ቲክ በቃ እና ይህን ይመስላል። ከዚህ በኋላ ወደ የት ሄዳለሁ? እዚህ ጋር ሴቭ የምትላለች ዛውሮ ላድርጋት። ይቻት ላይ ጋር ሴቭ እዚህ ትዕዛዛት መጥተዋል ወይም ማሳሰቢያ ምንድነው? የመጀመሪያው it may takes minutes to hours ከደቂቃዎች እስከ ሰዓታት ሊወስድ ይችላል ቆይተው ፕሮሰሱ። እሺ during process viewers will see በአሁን ፕሮሰስ እያደረግን እያለን ዋንስ ተጭኗል አይደለም እና መታየት ጀምሯል እና ስለዚህ አሁን እኛ ፕሮሰስ እያደረግን እያለን the current video እሺ እየታየ ያለው የነበረው ነው። during process viewers will see the current video ነው የነበረው እስከምንጨርስ ድረስ and editing will be አንዳንዴም unavailable ኤዲቲንጉ ላይከናወን ይችላል ነው ሊመልሰው ይችላል። ቅድም ያልኳችሁ ነገር እንደዛም ሊሆን ስለሚችል እና ወይም ደግሞ ሊያራዝመው ይችላል ነው። after completing or after the editing has been successfully applied successful ካደረግን በኋላ we will update any visibility የነዚህ ህጋዊ መሆኑ እና ሞኔታይዜሽኑ እና ሪስትሪክሽን መደረጉ ወይም ሪስትሪክሽኑ እነዚህን እንደገና እናያቸዋለን ነው። እሱ ያው የግድ ነው። አንስማማም የምንለው ነገር የለም። ከዛ እዚህ ጋር መጣና ኦኬ ላታለው። ከዛ ኮንፊርም ቼንጅ ትላለች እዚህ ኮንፊርም ቼንጅ ስለው ያው እና ተመልከቱ እዚህ ጋር እንግዲህ ያው ይህን ጽሑፍ ያመጣልናል። ከዚያም የሚቀረን ነገር እዚህ ይጽፍልናል። አሁን ምን ያክል አፕሮክሲሜትሊ ታይሙን ይነግረናል። እሺ እስከ 17 ደቂቃ ድረስ ሊቆይ ይችላል እያለኝ ነው። ቅድም እንዳለን እንግዲህ እንደ ሁኔታው ነው። 17 ኢስቲሜት ነው፣ ግምታዊ ነው። ከዛም ባነሰ ሊያጥር ይችላል። ኦርዋት የረዘመም ጊዜ ሊሄድ ይችላል። በማሳሰቢያው መሰረት ካንስል አውት ሊደረግ ይችላል። ነገር ግን እዚህ ጋር ያለው ትዕዛዝ ደግሞ ምንድነው? the video will remaining in its current state ያው የተየነው until this progress ይሄ እስከሚከናወን ድረስ is complete እስከሚሆን ድረስ you may leave this page ትተን መሄድና check back later ትንሽ ቆይተን መተን ቼክ ማድረግ እንችላለን ነው። we will update any viewing or ማንኛውም ነገር ሪስትሪክሽኑን ቅድም ያልኳቸው ነገር በነበረበት ይደረጋል። ሞኔታይዝ አድርገናል። አንድ ሪስትሪክሽን አንዳንድ ነገሮች አስቀምጠንበት ነበረ ቪዲዮ ላይ በመጀመሪያ አይደለም እና እነሱን ነገሮች ባሉበት እናስቀምጣለን። እናንተ ይሄን ፓርት ገጽታችሁ ሌላ ስራችሁን መስራት ትችላላችሁ እያለን ነው። ስለዚህ እኛ መውጣትና ሌላ ስራችንን መስራት እንችላለን። እኔስ ሲያልቅ በነበረበት ይሆናል። ይህን ይመስላል። መምህር መሐመድ ከማሚ ማትስ ዩቲዩብ ለዛሬ እዚህ ላይ ይበቃናል። ታንኪዩ